ምን ገሃዳዊ የሆንሽ ነገር አለ? ምን ያየሽ ነገር አለ? ቆይ ልጨርስሽ። ምን ያየሽ ነገር አለ? ምን አይነት ጥያቄ ነው ጋሼ? ሀይሚ ጋር ብሩክዬ ጋር ዛሬም አንድ ሴት አርግዣለሁ ያንተ ነው ብሩክ፣ ነገም ይሄ ልጅ አርግዣለሁ፣ ከነገም ወደ ሌላ ሴት አርግዣለሁ ብላ ብትመጣ አንቺ እሺ ምን ላይ ልትወርቂ ነው? በምን ላይ አረጋገሽ? ምን አየሽ? አዎ ይሄንን ነው በቃ። አንቺ እስከዚህ የምትሆኝበት ተደረሽ። ታመምሽ ሆስፒታል ልጨርስልሽ አንቺ ልጅ። አዎ ሀይሚ በምን ተማመንሽ? ማለት ብሩክ እንግዲህ አንቺን ነው የምወደው እኔ ጭራሹን ሌላ ሴት ከአንቺ ውጭ ማንንም አልፈልግም እያልሽ ብዙ ጊዜ የተናገረሽ ነው። አንቺ ግን ልቤን ሰብረኸዋል፣ ዋሽተኸኛል። ለምን ከሩታ አትማሪም? እውነት ሩታ ስትያት ማለት ሩታ ማለት ነው አንድ ቀን እንደዚህ ብላ አታውቅም ብትል ራሱ ማለት ነው። ግን መልሳ ባሏን አመነች ማለት ነው። አይስበሸዋል ይኸው ለባሏ ተመለሰ ለቤቷ ማለት ነው። እና ሩታዬ እንኳን ደህና መጣሽ። የሩታ ወንድሞች ሰፕራይዝ አረጓት ማለት ነው። በሚያምር አበባ ለሩታ ይገባታል፣ ያንሰባታል እንደውም። እና ሀይሚና ብሩክ ደግሞ እንግዲህ ትናንትና እንዳያችሁት ነው። በቃ ሁለቱም ልባቸው ተሰብሯል። እያንዳንዳቸው መደማመጥ የለም ሰው መደማመጥ የለም ስላችሁ ማለት በፍቅር ላይ እኮ መጋጨት ያለ ነው። ብሩክ ታዋቂ ነው፣ አንቺም ታዋቂ ነሽ። አንቺና እሱን ለማለያየት ብዙ ደረጃ ይሄዳሉ ማለት ነው ሰዎች ማለት ነው። እና ሁሉንም ደግሞ ታምኛለሽ ማለት ነው የሚሉሽን፣ ብሩክን ግን አታምኝም ማለት ነው። ይሄ ተገቢ አይደለም። አሰላሙ አለይኩም። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። ላለው እንግዲህ ዛሬ የመጣሁላችሁ በብሩክና በሀይሚ እንዲሁም በሩታዬ መጥቼላችኋለሁ። እንግዲህ በጣም የሚወደዱ በጣም የሚከበሩ ሰዎች ናቸው። በጣም የምወዳቸው በጣም ከምታስቡት በላይ ሩታን በጣም ነው የምወዳት። ብሩክና ሀይሚም እንደዛው ማለት ነው። በጣም ነው የምወዳቸው። ፈጣሪ ይጠብቃቸው በጤና። ግን ደግሞ አሁን ላይ ብሩክና ሀይሚ በጣም እኔ ትዝ የሚለኝ የሩታ ነው ማለት ነው። ሀይሚም ብሩክ የዋህ እንደሆነ ሀይሚም የዋህ እንደሆኑ ሩታም የዋህ ናት ማለት ነው። እና ሩታ የተደረገችው በእናንተ ደግሞ እንዲደገም ስለማልፈልግ ትንሽ አስተያየት ልስጥበት ማለት ነው። እና ውዶቼ እንግዲህ ልብ ካላችሁ ትናንትና ሀይሚ እኔ እናንተ መኖርም ተስፋም እንዲሰጠኝ አልፈልግም ቀለበቱን አውልቃ ለብሩክ ሰጥተው ነበረ። ብሩክ እንግዲህ እኔ ቅማምዬ አንቺን ነው የምፈልገው እያለ ብዙ ጊዜ እየለመናት ብዙ ጊዜ እያዘነ ምናምን እየተጨነቀ ደግሞ ወንድ ልጅ ተጨነቀ በጣም ይከፋዋል ማለት ነው። እና ሀይሚም ከፍቷታል። በእርግጥ ሴት ልጅ ናት፣ አስተዋይ ናት። ሀይሚ እየተወደዳችሁ መለየትም የለም። ጋሽዬ ልክ እንዳለው ትናንትና መጣችና እርጉዝ ነኝ 6 ወር ብትል አምነሽ ነው ሀይሚ ማለት ነው። አምነሽ ነው ማለት ብዙ ጊዜ እኮ ማለት ነው በእናንተ ህይወት ላይ ማለት ነው ብዙ ሰው መጥቷል። ግን ብዙ ሰውን ማለት ነው አሽቀንጥረሽ ነው የጣልሻቸው አይደለ እንዴ? ይችን ደግሞ እውነቱን ፈልገሽ ማመን ያለብሽ ባልሽን ነው እንጂ ወደፊት ባልሽን ነው እንጂ የመጣ ሰው ታዋቂ ወይ ደግሞ የማይታወቅ ሰው እኛ የምናውቃት በአንድ ቪዲዮ ነው ተብሮጋ ሌላ ቪዲዮ አናቅም። እንግዲህ እና በሩታ እንዴት ነው የምላችሁ? ሩታ ነው ያመጣሁበት ጉዳይ። ሩታ ብዙ ጊዜ በጣም አስተዋይና በጣም ዝምተኛ ናት ማለት ነው። ተመጠባት ደግሞ ታውቃታላችሁ ማለት ነው። በጣም ልክ ነው የምታሳየው፣ ዝም አትልም። የምላችሁ ነገር ቢኖር እና ሩታዬን ተከታያት ማለት ሀይሚ እኔ እንደ ሩታ ሁኛ አልልሽም። ሩታን መሆን ማንም አይሆንም በእርግጥ ማለት ነው። ሩታ መሆን ማንም አይችልም። ግን አንቺም ደግሞ ማንም አንቺን አያክልም ማለት ነው። እና ሀይሚ አስተዋይ ሁኚ። ማንም እየመጣ እስቲ ሌላ ሰው ብሩክ ማለት ሌላ ወንድ መጣና ሀይሚ ያንቺ ፍቅረኛ ነኝ ብሎ ቢመጣ ብሩክ ምን ይላል? በእርግጥ እናንተ አይታችሁታል ከአንድ 2 3 ፈተናችሁን። የእናንተ ፍቅር ደግሞ ፈተና በፈተና ነው። ደግሞ ኦዲየንሶችሽ በጣም ነው የሚያለቅሱት፣ በጣም ማለት ነው። ኦ ማይ ጋድ ይሄን ያህል ተወዳጅ ያለሽ ለኦዲየንስ ስትይ፣ ለቤተሰብ ስትይ፣ እንዲሁም ደግሞ ለፍቅር ስትይ መተሳሰብ አለባችሁ። ትናንትና መጣችና እርጉዝ ነኝ ብትል አትመኛት። እሷ እኮ ቁራቁምቦ ናት፣ ልክ እንደ ውሽሚት ማለት ነው። እና እባክሽ ሙሌት ትዝ ሲለኝ የሩታና የአብርሽ ታሪክ ማለት ነው። ወረ እናንተ ተገለበጠ መሰለኝና
በጣም ነው አጃኢብ ነው። እኔ በቃ ለምን አንገሸግሾኛል የወንድምሽ አትንገሪኝ። እና ደግሞ አሁን ላይ ውሽሚት መጣች አንቺ ጋር ማለት ነው። ማለት የድሮ ፍቅረኛ የምትወዷ ልኖሩ ይችላላቸው፣ ግን ደግሞ ብሩክና ሀይሚን ለማለያየት የተነሳ ሴራ ስለሆነም በጣም ከባድ ነው ሴራው ራሱ ማለት ነው። በጣም በጣም ማለት ነው። እሱም ደግሞ በልጅ መቀለድ፣ እናትነት በውሸት እና በጣም ያስጠላል። እርጉዝ ሆነችም አልሆነችም አልሙሂም የምላችሁ ነገር ቢኖር ሀይሚና ብሩክ በፍጹም እኔ እንደዚህ ሆናችሁ እንዳያችሁ አልፈልግም። በፍቅር ስቃችሁ ወደሷችሁ ራሱ ማለት ደስ የሚላቸው ስቃችሁ ነው እንጂ እንደዛ አልቅሳችሁ ምናምን ላላላላላ ማን ነው እንደዚህ ተለያይታችሁ እንደዚህ ይህን ያህል ደረጃ ደርሳችሁ በፊት ማለት ነው። ታስታውሳላችሁ ቪዲዮችን ወደኋላ መለስ በሉና ብዙ አሳልፋችሁታል ማለት ነው። እንደዚህ አይነት ነገሮች እና ሀይሚ አሽቀንጥረሽ ጥላሻታል። እና አልሙሂም ሀይሚ ሁሉንም ማመን የለብሽም። በእርግጥ የምትወጂውን የሚወድሽን ብታምኚ ይሻላል ማለት ነው። እምነቴን አጎልህብኛ ምናምን የምትዩ ታሪክ ደግሞ ሀቢባቲ እምነትሽ አልጎድልም። እመኙ፣ እውነት አይቆጭሽም ማለት ነው። እስቲ አሁን እንኳን እመኙ። ልጆት እኮ እኔ በቃ ይሆናል አይደለ? መገናኘትና ማውራት እኮ ሌላ አይነት ነው። እንደዚህ ቶሎ አርግዣለሁ ምነው ሰው በንፋስ ነው የምታረግዘው እንዴ? የ6 ወር እርጉዝ እንደዚህም ደግሞ አይደለም፣ ትልቅ ነው። ስለዚህ ውሸት ነው እመኚ ማለት ነው። እና ሩታዬ ደግሞ ዛሬ መታልናለ እየሳቀች የኔ ፍልቅልቅ፣ ወይኔ ወንድሞቿ ደስ ሲሉ በይዘዌ ፈረንጁና ቢኒ የማይቀየሩ መልካሞች፣ በቃ በተግባር የሚያሳዩ ከሩታ ጎን የሆኑት በጣም በጣም ፈጣሪ እውነት ከሩታዬ ጋር ሆናችሁ እስከ ዛሬ ራሱ እንደዚህ ማለት ማን ዋንጫ እንደበላ ማን ዋንጫ እንዳልበላ ማን እንደተቃጠለ እያይን ነው ማለት ነው፣ በዚህ ቪዲዮ ማለት ነው። እና በጣም ደስ ብሎኛል ሩታዬ፣ ይሄ ያንስሻል እውነን ለመናገር ማለት ነው። ከፍ በይልኝ፣ ሁል ጊዜ ይገባሻል ይሄ አበባ። ከዚህ የበለጠ ደግሞ ወዳጆች ብዙ ናቸውና ሩታዬ ራስሽን ጠብቂ፣ ሁሌ ጥላቶችሽን አቃጥይልን ማለት ነው። አዎ አቃጥይልን በደንብ አድርገሽ ማለት ነው፣ የኔ መርማራታ ማለት ነው። እና የቢኒና ፈረንጁ ደግሞ ቴንኪው ሶ ማች በትልቁ ማለት ነው። እውነት ጎበዝ ናችሁ፣ ጀግና ናችሁ፣ ልክ እንደ እህታችሁ ማለት ነው። ሩታዬ እንደዚህ ተጎና ስለቆማችሁ በችግሯ በሀዘኗ ችግሯን እናንተ ነበራችሁ የተረዳችኋትና በጣም ነው የምናመሰግነው እኛ እህቶቿ፣ የሩትዬ እህቶች ማለት ነው። እና ብሩክና ሀይሚ ደግሞ እናንተ አስቡበት። ብሩክ እንኳን ያው እየለመናት ነው ብዙ ጊዜ ታውቃላችሁ። ብሩክ እኮ የዋህ ነው ባይዘው። ማን እንደ ብሩክ አፍቃሪ እስቲ ማን አለ? ብሩክና ሩታ በጣም ይመሳሰላሉ ማለት ነው። ሲያፈቅሩ ሲወዱ በቃ ይሆናል አይደለ? በጣም ማለት ነው። እና ፈጣሪ ይጠብቃችሁ ምላችሁን ነገር። ሀይሚ ደግሞ ወደ ራስሽ ተመለሺ፣ ባልሽን እመኚ፣ የወዱ ባልሽን ወደፊት ብዙ አላማ አላችሁ፣ አላማችሁ እንድታሳኩ አንድ ላይ ባልሽን ብታምኚ ይሻላል። እነዚህ ኮተታም እየመጡ አይረብሹሽ ህይወትሽን ማለት ነው። ተወለደም እሰይ ምናሰሽ ታሳድጊዋለሽ እንዴ? ምን ችግር አለው? አንቺ ጀግና ሴት አይደለሽ እንዴ?